ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? ዶክተር አብይ የግድያ ሙከራ ተደርጎባቸዋል። ከእንግዲህ በኋላ ቢሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው። የኦሮሞ ብልጽግና የአብይ አህመድ አስተዳደር የኢትዮጵያ ንጹሃን ዜጎች ላይ በተለይ አዲስ አበባ ህዝብ ላይ የፈጸመው ግፍ ከኔ በላይ ኢትዮጵያዊ አለ? ቴዲ እንደኔ ቆስሎ አለ እዛች ሀገር። ለዶክተር አብይ ቀና ብሎ ሊያስተምረው ፈለገ። አዳምጠኛ ባንዲራ እኛ ይዘን ወጣን፣ እነሱ ደግሞ ገጀራ ይዘው ወጡ። በዚህ ሰዓት እጅግ አስቸኳይ የተባለ የድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እግዚአብሔር ሆይ አንድ ነፍስ እንደሚያሳሳ ሁሉ በዚህ ሰዓት ኢትዮጵያ ዛፍ ስር የተጠጋ ሰው እንኳን ከለላ ያገኛል። ሽማግሌ ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው። መንግስት አልደረሰላቸው። ዜጎች እያለቀሱ ነው። ለማሪቆ አልቅሼ በየቀኑ የሚታረድበት ሀገር ዜጋ ነኝ እንዴት ልበል? ያማል። እግዚአብሔር እባክህ በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተማርኳችሁ ውስጤ ታምኖ የምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ ሕይወት አሳምሞኛል፣ አሞኛል። አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ። እንደ ዶክተር አብይ መስረቅ የቻለ አላየሁም። ያለ ምርጫ ሳጥን የህዝብ ልብ በመስረቅ ብቸኛው የህዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለሳቸው አንሰጥም። መንገዱን አሳይተውናል። ኃላፊነቱ የኛ ነው። ይሄን የለውጥ እንቅስቃሴ እየመራችሁ ግንቡ ነው አይደል የፈረሰው? ግንቡ ፈርሷል። ድልድዩም መገንባት ጀምሯል። ለዚህ ላበቃችሁን በተለይም ኦቦ ለማ መገርሳ ከኔ በላይ ኢትዮጵያዊ አለ? ቴዲ እንደኔ ቆስሎ አለ እዛች ሀገር። እግሩ ደምቶለታል። የፈይሳ ሮቢ ልጆች እኮ 6 ከአንድ ቤት ለዛች ሀገር ደምተናል። አብይ አህመድ በላይ ቴዲ አፍሮ ስለ ኢትዮጵያ ለዶክተር አብይ ቀና ብሎ ሊያስተምረው ፈለገ። አዝማሪ ለወታደር ስለ ሀገር ያስተምራል ከተባለ እግር እጅን ያጥባል ማለት ነው። በእናንተ ሀገር እግር ወደ ላይ እጅን ያጥባል ማለት ነው። አዝማሪ ለወታደር ስለ ሀገር ፍቅር ስለ ባንዲራ ካስተማረ አይደል? የተገለባበጠ አስተሳሰብ ነው የሚሆነው። ማን ነው ኢትዮጵያዊ ለቴዲ አፍሮ? ኢትዮጵያዊነት መለካስ ማን ነው? የኦሮሞ ጀግኖች ናቸው ስለ ኢትዮጵያዊነት ቴዲ ሊዘምርለት የፈለገው? ወይስ ለዶክተር አብይ ነው ኢትዮጵያዊነትን በቅኔ ሊነግረው የፈለገው? ስትቆሰቁሱን ደግሞ እንመጣለና እኔ ታውና ጫላ ቡልጡሜ ጴንጤ የሆነው ሽመሉን
ወንጌሉን ቁጭ አድርጎ ሽመሉን ይዞ ይመጣል። ኦሮሞ ጢቂ አይወድም። ጢቅ አይወድም ኦሮሞ። ሰው አይነካም። ከነኩት ጢቅ አይወድም። እንገጥማለና ከገጠማችሁ እንገጥማለን። አንናካም። ከነካችሁን ግን በአመጣጣችሁ እንገጥማለን። አዝማሪም እናስገጥማለን። በሽመል የመጣውን በሽመል እንገጥማለን። በክላሽ የመጣውን በክላሽ እንገጥማለን። ቀልድ የለም። ትግል ነው የያዝነው እንጂ ቀልድ አይደለም የያዝነው። ማንም የሚጨረጨረው ሊያሸንፍ እንጂ ሊሸነፍ አይደለም። ተራዳዳ መሐመድ ትሰሙኛላችሁ? ጆሮአችሁን ጉርጉራችሁ ሼር ላይክ አድርጉ። ሙዚቃ የሚተነተን ከሆነ ከመሃል የተገፋ ማን ነው? ወደ ዳር ሄደው ማን ነው? ማን ነው? ቆሻሻው ነው? ቆሻሻው ነው ያሳዘነ? ኦሮሞ ነው መጥቶ እዛ ቤት የተተካው? እናንተ ቆሻሻችሁ ጸድታችሁ ኮንዶሚኒየም ስትገቡ ገበሬው ግን ከመሬቱ ላይ ስንዴና ጤፍ አብልቶ አዲስ አበባ ሲመግብ የነበረው ከቦታ ተፈናቅሎ እየተቸገረ ነው። ሪያሊቲውን እንናገር ካልናችሁ እውነታውን እንናገር ካልን የቻልነውና ውጠን ዘመን ያልን ለእድገት ከሆነ እኛ እንበደል ብለን ነው። ለምን ብሶት ታናግሩናላችሁ? ለምን ውስጣችን አመቀን ያዝነውን እንድንናገር ታረጉናላችሁ? ለምን ትኮረኩሩናላችሁ? አብይ የሚያውቅ ኢትዮጵያ የትኛው ኢትዮጵያ እንደሆነ ግራ ገባኝ። ግን መስፍኔ እኔ እሱ እኮ ነው የገረመኝ። የተደበቀችዋን ኢትዮጵያ ታሪኳን ዋሻ ሳይቀር ላቡን ጠብ አድርጎ እየዞረ ለዓለም አቧራ እያራገፈ እያሳየ ያለው ሰውዬ አዝማሪ ከቤቱ ከአምሰልት ሙጬ ዳቦ ስር የማይወጣ ሰውዬ ስለ ኢትዮጵያ ለኮሎኔል አብይ አህመድ ሊናገር ይፈልጋል። የአምሰልት ሙጤ ቂት መሰለ እንደ ኢትዮጵያ። እሱን ለኤርትራ ነገራት። የሻቢያ ለማስደሰት ከሆነ ኮርኮራው ከፈጣሪ ቂጠጫሪ ከሆነ ከጫርካት ለሷ ስገድላት እንጂ ለዶክተር አብይ ኢትዮጵያዊነት ልንነግረው አችልም። ያ ዳላክ ላይ ምን አለ ምን ላድርግ እያቃጠለ እየነኩኝ እኮ ነው ብልግና የሚያስወሩኝ። እኔ ባለጌ አይደለም። እየነኩኝ እኮ ነው ብልግና የሚያስወሩኝ። ከነኩኝ ደግሞ እኔ ዳላክ ላይ ለስራ ቤቴ ሲል የነበረ ሰውዬ አሁን ዳላክን እናስመልስ ስንል የምስቱ ጭን ውስጥ ተደብቆ ከሚቀመጥ ስለ አስመራ ስለ አሰባይ ዘፍን ሞቶ እሱ ግን ያነሱት ነገር ግን ለኛ ፍቅር አይሰጠንም። አዳምጠኛ ባንዲራ እኛ ይዘን ወጣን፣ እነሱ ደግሞ ገጀራ ይዘው ወጡ እና አሁን እኛ ሊደበድቡ ሊገሉንም ኦሮሞዎች ተነስተዋል። ሰምተኛላ? አዎ። ግን ምንድነው ግን የምነግርህ ነገር ጉልበቱ እኛ ጋር አለ። ጉልበቱ ማን ማንተ የምነግራቸው ጉልበቱ እኛ ጋር አለ። አሁን ጠረፍ ላይ ሶማሊያ ጠረፍ ላይ የመረጥላቸው ቦታ እሱ ጋር እንሰጣቸዋለን። አንድ ቦታ ማርያምን ይኸው ደግሜ የምነግርህ ነገር እኛ የኢትዮጵያ ልጆች አንፈራም፣ የአዲስ አበባ ልጆች አንፈራም። ፈሪዎች አይደለንም። እንደማንነው ደግሞ ንገራቸው፣ አንተ ንገራቸው። እኛ በፍቅር ነው መጀመሪያም ዝም ያላቸው። አሁን እኮ ኮንዶሚኒየም ላይ ይወጡ እያስፈራሩ ነው። ውጡ ደግሞ ያም በ40 ዓመት በ30 ዓመት እኛ ደግሞ አንፈራም። እኛ በ5 ዓመት 6 ዓመት የአዲስ አበባ ልጆች እስኪኒ ለበሰው ነው እስኪኒ ለብሳችኋል። ይቅርታ እንደሱ ቁምጣ እንለስ እንዴ? እኛ በሬና እንከባል እንዴ? እኛ መኪና ነው የምናንከባልለው። ተጠቀማቸው ጠንቋዮች አሉ ወይ ብላችሁ ትጠይቃላችሁ። አዎ አሉ። የአብይ ጠንቋዮች አሉ፣ አዲስ አበባ ውስጥ የሚኖሩ ማለት ነው። ከዛ በፊት ወደ ተወሰኑ ሁለት የአብይ ጠንቋዮችን ስም ሳልጠቅስ ከዚህም በፊት አብይ ተመስገን ጥሩነህና አብይ ወሎ ሂዶ አንድ በጣም ታዋቂ የሆኑ ሼክ ጋር ሄዱ እና
አንድ ወልይ ናቸው፣ የታወቁ ሰው ነው። እዛ ያው ሼክ ናቸው፣ ጠንቋይ አይደለም። ተመስገን ጥሩነህና አብይ ናቸው እዛ ሄዱት። ቆይቷል። ጠቅላይ ሚኒስትር ሳይሆን በፊት ኢንሳ በነበሩበት ጊዜ ከዛ ምንድነው አብይ አንተ ምንም አትጨናነቅ የኢትዮጵያ ንጉስ ትሆናለህ ብሎታል እኚህ ሼክ። ይሄ መንግስት ወደቀሽ ይውደቅ ችግር የለው። ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና አማራ ብቻ የሚጮሁበት የሚደንስበት ሀገር አይደለም። ብዙ ብሔሮች አሉ። ኦሮሞና አማሮች በቁጥር ብዙ ናችሁ፣ ግን ባካችሁ ሰከን ብላችሁ ኢትዮጵያን በሚገነባ ነገር ላይ ብታተኩሩ ጥሩ ነው። ሁል ጊዜ የኛው ነገር ውድ የሌላው ነገር የረከሰ ከሆነ አይሆንም። ኢትዮጵያን ከወደድን ሁሉም ዜጋ እኩል እድል የሚያገኝበት፣ ሁሉም ዜጋ የሚከበርበት፣ ሁሉም ዜጋ ወጥቶ የሚገባበት፣ ያንተ ከሆነ ውድ ህይወት የሌላ ከሆነ የሚረክስበት ከሆነ ዋጋ የለው። ይሄ ይጎዳናል። በዚህ መንገድ የምትነግዱ የፖለቲካ ነጋዴዎችም እባካችሁ አስቡበት። ለምሳሌ ኦሮሞና አማራ ሲጋደሉ በጣም የምታጫጩሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ? እነሱን ያባላን ያጋደል። ይሄ መንግስት ወደቀሽ ይውደቅ ችግር የለው። የሚባላ ህዝብ ምን ያደርግላቸዋል? እንኳን የሚባላ ህዝብ የቆመ ፕሮጀክትም ነው ጭንቅላታችን እኮ አዞረ። ሀገር እያፈረስክ መራለው ማለት ዋጋ የለው። ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። የተወሰነ አካባቢ ያለን በተለይ መሃል ላይ ያሉ የሚጮሁ በጣም የሰፋ ነገር ቢያነሱ እባካችሁን ከዚህ እንውጣ። ብዙ በቂ ችግር አለብንኛ። በቂ የሆነ ተጨማሪ ችግር አንጨምር። ኦሮሞ አይጠቀም፣ አማራ አይጠቀም፣ ጉራጌ አይጠቀም በመባላት አንጠቀምም። እንቀብራለን፣ እናለቅሳለን፣ የሰው ቤተሰብ እናፈርሳለን። ከዛ ደግሞ ህይወት ይቀጥላል። ከእንደዚህ አይነት ጉዳይ ብንወጣ ጥሩ ነው። ያላለፉት 8 ዓመታት የኦሮሞ ብልጽግና የአብይ አህመድ አስተዳደር የኢትዮጵያ ንጹሃን ዜጎች ላይ በተለይ አዲስ አበባ ህዝብ ላይ የፈጸመው ግፍ ያፈሰሰው ደም ቴዲ አጋራንቲዩ ነገ ዛሬ በጥይት ኃይል ደብቆታል። ዛሬ በመስፍን ፉከራ ይታያል። ባንዲራችሁን፣ ማንነታችሁን፣ መሬታችሁን ነጥቀን የፖለቲካ አስተሳሰባችሁን ከነ ባንዲራችሁ ቀብረናል ነው የሚለው። ትናንት ቴዲ ትዝ ይላል አባይ ፀሐዬ የኦሮሞ ወጣቶች አደባባይ ወጥተው ቤታችን አይፍረስ፣ ንብረታችን አይውደም፣ ሰላም እንፈልጋለን፣ እኩልነት እንፈልጋለን ሲሉ ምን ይል ነበረ? ጌታቸው ረዳ ዛሬ ከአብይ ጋር የተሰለፈው ምንድን ነበር የሚለው? ምን የሚለው? እሳትና ጭድ ምንም አያመጡም፣ ይሄ ጮሆት ነው ይሉ ነበረ። ዛሬስ እነ መስፍን ፈይሳ 4 ኪሎ ገቡ። ዛሬ ምንም አታመጡም፣ ዱላኛ ጋር አለ። ሚውት አድርገው ነው በደለ። ዱላውኛ ጋር ነው፣ ታንኩኛ ጋር ነው፣ ባንኩኛ ጋር ነው። ረግጠን ገለን እንገዛቸዋለን። ባይ ዘ ወይ ቅድስቴ እኔ I don't understand why you panic, why you even being uncomfortable መስፍን ሲናገሩት ሽመልስ አብዲሳ በአደባባይ በሰበሩን ቦታ ሰበርናቸው ብሎ ሚሊዮኖችን አፈናቅሎ በዘር እየመረጠ ንብረታችንን አፍስሶ ድሃ መንገድ ላይ ሲጥለን ሳትናደጂ እና ይሄንን ስርዓት መሃል ላይ ሰፋሪ ነኝ እኔ ምናምን ትያለሽ። መሃል ላይማ አይደለሽም ቅድስቴ። መሃል ላይ የሚባል ነገር የለም። ኢደር ከጨቋኝ ጋር ትሰለፊያለሽ ወይ ይሄንን ጨቋኝና ዘረኛ ስርዓት ትታገያለሽ። መሃል ላይ የሚባል ነገር የለም። ባንዲራውን ምናምን መከዳዳት ጀዋርም ክዷል ምናምን እንደዚህ አይነት ዝባዝንኬ ካንቺ አልጠብቅ። ሆነስሊ with respect ነው ማውራሽ። ጀዋር ተከዳዳ አልተከዳዳ ለምናወራው ኢትዮጵያ ውስጥ የተከዳው የኢትዮጵያ ህዝብ ነው። የከዳው ደግሞ ይሄ ኦፒዶ ቢባል አብይ አህመድ ምላሳሙ ስንሞት ኢትዮጵያ ስንኖር ኢትዮጵያ ብሎ መጥቶ የኢትዮጵያን ህዝብ በስስ ጎኑ በኢትዮጵያዊነት ስሜቱ ኢትዮጵያን ስለሚወድ ብቻ ወደ ስልጣን እንዲያመጣው ካደረገ በኋላ የኢትዮጵያን ህዝብ መርጦ በዘር መርጦ እያፈናቀለ በዘር መርጦ እየገደለ ሀብት ንብረት እያፈሰሰ ጦርነት እየቀሰቀሰ እንዳንግባባ አድርጎ የቡድን የበላይነት ትናንት ወያኔ ከነበረው በመቶ እጥፍ እንዲሆን አድርጎ ስቃያችንን ያባሰው አብይ አህመድ እንጂ ሌላ ጀዋር ምናምን። ጀዋር እኮ በፊት ጀዋር እኮ ራሱ ኮንዶሚኒየም እየሰራ ነው። ኮንዶሚኒየም አትገቡም ሲል እኮ አብይን ተመክቶ እኮ ነው ገብቶ። ዛሬ የሚሰድቡን ሰው ምን ብሏል መስፍን ፈይሳ እዚህ ጋር ቴዲ
ቴዲ አፍሮን የሚጨፈልቁትና ሊገሉት የሚፈልጉ ሰዎች አሉ። ፖለቲካው እንዳይበላሽበት እንጂ የነ መስፍን አስተሳሰብ የነዚህ የጨቋኞች አስተሳሰብ ቴዲን ብቻ አለ የአዲስ አበባን ህዝብ ባይዘው እኮ እኛ እኮ የአዲስ አበባ ህዝብ ላይ እኮ ገጀራ ዱላ ይዘው ወጥተዋል እኮ ነው ሰዎች አይደለም እንዴ? ወጥተዋል እኮ አዲስ አበባ ሐውልታችሁን እናፈርሳለን ብለው እኮ መጥተዋል። አዲስ እኛ እኮ መብት የለንም እኮ የአዲስ አበባ ህዝብ እኮ ሊገሉን መጥተዋል። ህዝብ እያልኩ አይደለም ቴዲ ፖለቲካ ኦርጋናይዝድ የሆኑ ሰዎች ቢችሉ ያፈርሱናል፣ ይገሉናል። ግን ፖለቲካቸው ይበላሽ። ቴዲን ቤቱ ገብቶ ይገሉታል ዛሬ ቢችሉ ዛሬ ይገሉታል። ግን እንዳይገሉት የሚሆነው ለምን መሰለ? የነሱ ፖለቲካ አፈር ከድሜ ይበላል። ለዛ ነው እንጂ ቴዲን ወደውት አይደለም። እንደ ቴዲ አንጀታቸውን የሚያቃጥል ሰው የለም። ቴዲን ድሮም ነው የሚጠሉት። ባይዘው ቴዲን እነሱ የሚረግሟትን እነሱ የሚጠሏትን ኢትዮጵያ ሲያቀነቅንና ለዛ እውነት ዋጋ ሲከፍል የኖረን ከቴዲ በላይ የሚጠሉት ሰው የለም። ቢያጠፉት የሚወዱት ሰው የለም። አብይ አህመድና ቴዲ አፍሮ የሚሰብኳት ኢትዮጵያዊነት አንድ ነች ይለኛል። የትኛው ቴዲ አፍሮ ይሄ ዘር ፖለቲካ ያጨራርሰናል ይቀየር አያስፈልግም ሲል አብይ አህመድ ለአንድ ብሔር ብዬ አልቀየርም፣ ይሄንን ህገ መንግስት አይቀየርም። ቴዲ አፍሮ ኢትዮጵያ ሲል አብይ አህመድ እኔን የሚከላከሉልኝ ከለገጣፎና ከብራዩ ይመጣሉ ነው። ኢትዮጵያማ መጫወቻው ነች። ኢትዮጵያማ እኛን ማታለያው ነው። ገብቷል? እንደዛ ነው። አብይ አህመድ ቤታችንን እንደዚህ እየነገረን ኢትዮጵያ እያለ ቤታችንን በላያችን ላይ አፍርሶ አሁን ይሄ ልጅ ምን አለ መሰለህ፣ አሁን ከቆሻሻ ላይ ተደጋግሞ የሚነገር ነገር አለ ቴዲ። እኔ ከዚህ በፊትም ብየዋለሁ። የአዲስ አበባ ልጅ the most privileged የሆነ ቴዲ፣ እኛው ቆሻሻ ከተማ ውስጥ ነው የኖርነው አይደል ቴዲ? አንተ የክፍለ ሀገር ልጅ ከሐዋሳም በለው እንደውም ሐዋሳ ትንሽ የሰለጠነች ነች። ከየትኛውም የሀገሪቷ ከተማ ከመቀሌ በለው ከሐዋሳ በለው ከጅማ በለው ከየትኛውም የሀገሪቷ ከተማ በላይ ጽዳት ያላት የሆነ ቦታ የቆሸሸ የለም እያልኩ ነው። ካሳንቺስ ምናምን አልቆሸሸም እያልኩ ነው። ፕሪቪሌጅ ያለው ቴክኖሎጂ የሚጠቀም ሽንት ቤትም የነበረው ሽንት ቤት ላይ ቁጭ ብላችሁ ይለኛል። ልክ አዲስ አበባን በቃ በሙሉ ሜዳው በሙሉ ሽንት ቤት በሽንት ቤት እንደነበረ መጀመሪያ እኛ ሽንት ቤት መጠቀምኩ ስለምንችል ነው። ጫካ ውስጥ ነበር የምትጸዳዱት። ሽንት ቤትም እንኳን ነበርባችሁ። እኛ with the privilege ቴዲ፣ እኛ ሽንት ቤት እኮ የኖረን እኮ ስለሰለጠንን እኮ ነው። መንደር ውስጥም ቢሆን እኮ ሽንት ቤት ከሌላው ቦታ መጥተህ ሽንት ቤትን አጸዳውላችሁ አትለኝም። ስለ ሽንት ቤት ሳታቅ ስለ ሽንት ቤት ጽዳት ልትነግረኝ አትችልም። who the fuck are you? ማን አንተ? መጀመሪያ ስለ ስልጣኔ ሳታቅ ስልጣኔ ላስተምራችሁ ነው፣ መብራት ላገባላችሁ። እሺ ስልጣኔውንና መብራቱን ስራልኝ። እኔን አፈናቅለ ዳር ጣለኝ አልኩ ወይ? እናንተ ከአዲስ አበባ ስትፈናቀሉ ከካሳንቺስ ከፒያሳ ከካሳንቺስ ከፒያሳ ስትፈናቀሉ የኦሮሞ ገበሬ መሬቱን ተነጥቋል። እኛ ኦሮሞ ገበሬን አፈናቅለልናል እንጂ እኔ በቦታዬ እዛው ፒያሳ ከተፈናቀልኩኝ አንደኛ ቦታዬን ለምን ነው በጉልበት የምትነጥቀኝ? ቅድም ቴምር ብለዋለች 30-40 ሚሊዮን ብር የሚያወጣ ባይዘው የቀበሌ ቤቶች ብቻ አይደለም ቴዲ የሚፈርሱት፣ መንደሩን ነው የሚያፈርሱት። እኔ ከዚህ በፊት ነግሬያለሁ። አንድ ካሳንቺስ የነበረች ሴትዮ እኔ መድረክ ላይ መታ የመሰከረችው ልንገር። ሴትዮ ሳይሆን እናት አባቶቿ 130 ዓመት የኖሩ ነው። አማሮች ናቸው። መሬታቸው ቢዝነስ አለ። 10-20 ቤት አለው። ቤት ውስጥ ስጋ ቤት አለው፣ መጠጥ ቤት አለው። አፈረሱና እስካሁን ምትክ እንኳን አልሰጧቸው። ቦታውን ነጥቀው ለማን ለባለ ጊዜ ሰጡት። ለኦሮሞ ካድሬ ሰጡት። ለህዝብ እያልኩ አይደል፣ ለኦሮሞ ካድሬ ሰጡት። እነሱ ፎቅ እንስራበት እያሉ ቴዲ ፎቅ መስራትን ብር አላቸው፣ ቢዝነስ አላቸው። ልጆቻቸው ውጭ ናቸው። ቦታውን ነጥቀው ለባለ ጊዜ ሰጡት። ቴዲ ይሄ ነው እየተፈጸመ ያለው፣ ግፍ ነው እየተፈጸመ ያለው። ይሄንን እውነት ስናገር ያመሃል ይመምን። በተረፈ የአማራ ብሔርተኞች እዚህ ጋር እነ ቴምር ቴዲ አፍሮ የዘፈነው ለአማራ ነው። ኦፍ ኮርስ የአማራን ሞት ተናግሯል። ግን ዘፈኑ የኛ ነው፣ ባንዲራው የኛ ነው፣ ሁሉም እኛ ነን። እንዴ እናንተ አታፍሩም እንዴ? ቴዲ አፍሮ የዘፈነው ለኢትዮጵያ ህዝብ ነው። አዲስ አበባ አማራ ብቻ አይደለም፣ አማራም አለው ኦሮሞም አለ። ለኢትዮጵያ ህዝብ ነው የዘፈነው፣ ለሁሉም ኢትዮጵያ። እንደውም ስፔሲፊክሊ የዘፈነው ለአዲስ አበባ ህዝብ ነው። የአዲስ አበባ ህዝብ ደግሞ አማራ ብቻ አይደለም። የእናንተም ዘረኝነት የእናንተም አግላይነት ዛሬ ልክ እንደ ኦሮሞ ብሔርተኛው ያደፈጠ ነገ ስልጣን ብታገኙ መስፍን ፈይሳን ነው የምትሆኑት። እነ አኪላ እነ ዩሪ እነ ቴምር እንደዛ ነው የምትሆኑት። ዘረኝነት በሽታ ነው። እናንተም በበሽታ የተሰቃያችሁ ነው። እነግራችኋለሁ፣ ሐቁን ነው የምነግራችሁ። ቢኮዝ እስክንድርን ጠልታችሁ
ቴዲን የምትወዱበት አንድም ሀቅ የላችሁ። እስክንድር ነጋ ባይዘው አዲስ አበባ ቤት ሲፈርስ እንዳይፈርስ ይቆም። አዲስ አበባ ዛሬ የደረሰበት መከራ እንዳይደርስበት ተደራጅ ብሎ ዋጋ የከፈለ ነው። እስክንድር እኮ ሲታገል ገጀራ ኦፊስ ውስጥ ይዞት ሄዱት እኮ የኦሮሞ ወጣቶች ቄሮ የሚባሉ ናቸው። ገጀራ ይዘው ነው የገቡት አይደለም። እስክንድር በተግባር ዋጋ ከፍሏል። እና እስክንድርን በአማራነቱ በአዲስ አበባነቱ በኢትዮጵያዊነቱ ሲታገል እስክንድር አጥፊ ነው፣ እስክንድር የአማራን ብሔርተኝነት ሊያጠፋ ነው ቢኮዝ እሱ አስተሳሰቡ እኩልነት ነው ብላችሁ ስታጠፉ የነበራችሁ ሰዎች ዛሬ ደርሳችሁ ቴዲ አፍሮን ወዳጅ ሆናችሁ አትምጡ። እናንተም ዘርሙ። አመሰግናለሁ። የዶክተር ሚልኬሳ የቴዲና ሀጫሉን አመሰካክሯል። ሁለቱን እንትን አድርጓል፣ ኮምፔር አድርጎታል። ንግግር የአብይ ንግግር ለሀጫሉ የሰጠ ማስጠንቀቂያና አሁን ለቴዲ የሰጠው ማስጠንቀቂያ በተመለከተ ድሮ የሰጠው ኮንቴክስቱ ጭምር አቃቂ ቃሊቲ አካባቢ ፋብሪካ ለመመረቅ ብሎ ሄዶ እግረ መንገድ ሀጫሉን አስጠንቅቋል። አሁንም ሁለቱን በተመለከተ በጥሞና እንድትከታተሉ ጋብዛችኋል ተመልካቾች። የሚገርም ታሪክ ነው። አቃቂ አካባቢ የነበረው ዳቦ ቤት ተከፍቶ እሱ ለማስመረቅ ሄዶ አብይ የተናገረው ነገር አለ በንዴት በተመሳሳይ መልክ ደግሞ አብይ የቴዲ አልበም እንደወጣና ህዝቡ ማዳመጥ ከጀመረ በኋላ ተናደው የአሰላ የንፋስ ኃይል ማመንጫ እንትን ስነ ስርዓት ላይ የተናገረው ይሄ ምረቃው ስነ ስርዓት ላይ የተናገረው በንዴት የተናገረው ነገር ሁለቱንም እንመልከትና ኮፒ ፔስት መሆኑን ትረዳላችሁ። ከዛ በኋላ ደግሞ እኔ የአብይን የሞት መዝገብ ያኔ እሱን ነግራችኋለሁ ወደ በኋላ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደ ኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትናንትናውን ለታሪክ ምሁራን መተው ያስፈልጋል። ይህ ህልምና ራዕይ ማቆም ማስተናከል የሚችል ኃይል ነው። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምጾች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ሞያ በልብ እያልን ማሳካት ያስፈልጋል። ይህንን ያዙልኝና ይሄኛው አጫሉ ላይ የተናገረው ነው። ተናዶ ለአጫሉ መልስ የሰጠው ነው የሚከተለው። ከዛ በኋላ ደግሞ ከአንድ ሳምንት በኋላ ይሞታል አጫሉ። ይሄንን ደግሞ ቴዲ ላይ እሱ ተናዶ የተናገረውን አዳምጡት። ጀመርነው የብልጽግና ጉዞ የትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስ ሆነን
በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ሰምታችኋል እንግዲህ ሁለቱም በዚህ ሰዓት እጅግ አስቸኳይ የተባለ ድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ድኜ ካንተ ጋር አባሮሽ መጫወት ነው የምፈልገው፣ ለምስክርነት እነሳለሁ፣ ቆሜ እሄዳለሁ። ይህ ልብ የሚነካው የፍልፍሉ ንግግር ነው። የኮሜዲያን ፍልፍሉ አድናቂዎች ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። ለዓመታት በመድረክና በስክሪን ብቅ እያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ የደስታ ምልክት ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። በረከት በቀለ ወይም ፍልፍሉ ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ ትልቅ ሳቅ ነበር። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በቁሳቁስ የምንደግፍበት ጊዜ አሁን የደረሰ ይመስላል። ሁላችንም በቻልነው አቅም አጋርነታችን በማሳየት አለንልህ ልንለው ይገባል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት